ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም። ኦርቶዶክሳውያን እግዚአብሔርን ለማናገር መደበቅ የለብንም። ኦርቶዶክሳውያን ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን እንደውም አንድ ሊቅ ምን ይላል? መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ ጸሎትህ ነው ይላል። ላይ ወድቀህ ብትሆን ጸልየው። እስክትባረከኝ አለቅህ፣ እስክትመልስልኝ አለቅህ፣ እስክትደርስልኝ አለቅህ፣ ከዚህ ማጥ እስክታወጣኝ ድረስ አለቅህ፣ አለሁልህ እስክትለኝና እስክታቆመኝ ድረስ አለቅህ። ካልባረከኝ አለቅህ ማለት እኮ ነው። አትልቀቁት፣ አትተዉት፣ ዘውትር አናግሩት። ዘወትር መጸለይ፣ ዘውትር መጸለይ። እንኳን እኔ እኮ ጸሎት አላውቅም፣ እኔ እኮ አሳክቼ መጸለይ አልችልም። ግድ የለም እግዚአብሔር መኮላተፋችን እንኳን ሳይቀር ነው የሚወደው። ኦርቶዶክሳውያን በአባታችን ፊት እየተኮላተፍን ስንናገር እግዚአብሔር እኮ ደስ ይለዋል። ለምንጠቀማቸው ቃላት ጠንካራነት ከመጠን በላይ ሳንራቀቅ መኮላተፋችን እንኳን የሚወድ እግዚአብሔር እንዳለ እንመንና እየተኮላተፍንም ቢሆን እንጸልይ። የእግዚአብሔር ቃል እንዲህ ይላል፣ ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተነቃነቀ የባህር ማዕበል ይመስላልና፣ ሁለት ሐሳብ በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው ይላል። አንዳች አናገኝም። ምን ካልን? ከወላወለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ጥዑመ ልሳን የገዳማችን ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ሐዲስ ገብረ ማርያም የገዳማችን የስብከተ ወንጌል ኃላፊ፣ ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ መምህራን ወንጌል፣ ዘማሪያን፣ የተወደዳችሁ ምዕመናን እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከመልአኩ ከቅዱስ ገብርኤል በረከት ረድኤት ለሁላችንም ያሳትፈን፣ አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት እንድንማማርበት የመረጥኩት ርዕስ ጸሎቴን ወደ እግዚአብሔር እንዴት አድርጌ ባቀርበው ሰማለሁ? እግዚአብሔር የሚቀበለው እግዚአብሔር የሚሰማው ልመናና ጸሎት እንዲሆንልኝ ምን ላድርግ የሚል ሐሳብ ነው። የምታውቁትን ደግሞም የምትኖሩበትን ሐሳቦች ነው ከብዙ በጥቂቱ ከረጅሙ ባጭሩ ላስታውሳችሁ የምሞክረው። እስከ ዛሬ በቤተ ክርስቲያን የተማርነው
ግን ደግሞ ልንኖረው ልናስታውሰው የሚገባውን ጥቂት ቁም ነገሮች ደግሜ ላስታውሳችሁ ነው የቆምኩት። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር የሚቀበለው ጸሎት፣ እግዚአብሔር የሚቀበለው ልመና አሁን የምነግራችሁ ቀመር ወይም ፎርሙላ የለውም። ግን ደግሞ በቅዱሳት መጻሕፍት የተጻፉ በአባቶቻችን ምክር የተነገሩ ደግሞም አባቶቻችን ኖረውበት የተጠቀሙበትን ጥቂት ነው የማካፍላችሁ። ስንኖር ደግሞ እግዚአብሔር የበለጠውን ይገልጥልናል። አባቶቻችን እንዲህ ይላሉ፣ ጸሎትን ሲገልጹ ጸሎት እንደ እትብት ነው ይላሉ። አንድ ሕፃን ልጅ በእናቱ ማህፀን እያለ ምግብን ሁሉ የሚያገኘው በእትብት አማካኝነት እንደሆነ ሁሉ ክርስቲያኖች ሕይወትን የሚያገኙት ከእግዚአብሔር በጸሎት አማካኝነት ነው ብለው ነው ጸሎትን እንደ እትብት የሚመስሉት። ኦርቶዶክሳውያን ጸሎት ማቆም ማለት ሕይወት ማጣት መሆኑን አያችሁ። አለመጸለይ ማለት ወደ ሞት መንደርደር መሆኑን ተመለከታችሁ። እትብት የተቋረጠበት ሕፃን ልጅ ሕይወት እንደማያገኝ ጸሎትንም ያቋረጠ ክርስቲያን ከሕይወት እየወጣ መሆኑን ተመልከቱ። ስለዚህ የትምህርታችን የመጀመሪያው መግቢያ ጸሎታችን ከእግዚአብሔር ሕይወት የምናገኝበት የነፍሳችን እስትንፋስ መሆኑን ከመገንዘብ ነው። ምን ያህሎቻችሁ ጸሎት መብት ሳይሆን ግዴታ መሆኑን ታውቃላችሁ? እግዚአብሔርን እናመልካለን የሚሉ ሰዎች ሁሉ ሊጸልዩ ግድ ነው። መብት አይደለም። ኦርቶዶክሳውያን እግዚአብሔርን እናመልካለን ካልን ስንጠመቅ ቃል ኪዳን ከገባንባቸው ጥልቅ ቁም ነገሮች አንዱ፣ ኮሚትመንት ከገባንባቸው ነጥቦች አንዱ ጸሎት ማድረግ ነው። ምክንያቱም ጸሎት ሕይወት ነው። ጸሎት የነፍሳችን ነፍስ ነው። ጸሎት የመኖራችን ሕልውና ነው። እትብት ነው ያሉት አባቶቻችን ለዚህ ነው። ክርስቲያኖች ታዲያ መኖራችሁ ሊቋረጥ ትፈልጋላችሁ? አንደኛው የመግቢያ ነጥቤ ይሄ ነው። ሁለተኛው ኦርቶዶክሳውያን እግዚአብሔርን ያህል ጌታ፣ የከበረው አምላካችን፣ ገናናው ንጉሳችን ደካማ የምንሆን እኛ በጸሎት እንድንጠይቀው ደግሞም ፈቃዱ እንድናናግረው መፍቀዱ አይገርማችሁ? የእሱ ልዕልና ተመልከቱት። የእኛን ደካማነት ደግሞ እዩት። እግዚአብሔር ምንኛ ቸር ነው እንድናናግረው በጸሎት መፍቀዱ። ነገሥታትን እኮ ማናገር ከባድ ነው። የከበሩ ባለስልጣናትን እኮ ማውራት አይቻልም። ደጅ ጥናቱ እኮ የትየለሌ ነው። እነሱን ከማግኘት ነገሩን መርሳት ቀላል ነው። እግዚአብሔር ግን ምን ያህል ቸር ነው! እጅግ ደካማ የምንሆን እኛ እንድናናገረው መፍቀዱ፣ እኛን ከላይ ሆኖ እታች ያለነውን እኛን መመልከቱ። ጸሎት የእግዚአብሔር ቸርነት የእግዚአብሔር ፍቅር አንዱ መገለጫ ሆነው እኛን ለማናገር ራሱ መፍቀዱ። ኦርቶዶክሳውያን እዩ፣ እግዚአብሔር እንድናናገረው እግዚአብሔር በጸሎት እንድንጠይቀው የሚፈልገው ለምን ይመስላችኋል? አያችሁ፣ ጠይቀነው እኛ በጠየቅነው ጥያቄ ኃላፊነት እንድንወስድ ይፈልጋል እግዚአብሔር።
ታስታውሳላችሁ? የተወደደ መድኃኒታችን ሊያድን ሲል ልትድን ትወዳለህን እያለ እየጠየቀ ደግሞም እያስፈቀደ እኮ ነው ያድን የነበረው። ሳንጠይቀው ቢያደርግልን እግዚአብሔርን ከሳሾችና ልክ እንደ አዳም የሰጠይን ሴት እኮ አሳተችን ብለን እንዳናማው እግዚአብሔር በጸሎት እንድንጠይቀው ይፈልጋል። ለምን? ኃላፊነት እንድንወስድ ይፈልጋል። ለምን? እንዳንከሰው ይፈልጋል። ደግሞ ስለምን ካላችሁኝ ጠይቀ ነው እግዚአብሔር ሲያደርግልን ደፍረን አባቴን ጠይቄው ነበረ አደረገልን ብለን ሃይማኖታችንን ለመግለጥ ለምስክርነት እኮ የሚያበቃን ጠይቀ ነው ያደረገልን እንደሆነ ነው። አሁን እንኳን የምትሰሟቸው ምስክርነቶች እኮ ሃይማኖት እኮ ነው። እግዚአብሔርን ጠየቁት፣ አደረገላቸው። ተሳሉ፣ ፈጸመላቸው። ለመኑት፣ አከናወነላቸው። እናስ በድፍረት መመስከር ጀመሩ። ምንድነው ጸሎት ካላችሁኝ ሃይማኖትም ጭምር ነው ምእመናን። ለመመስከርም የሚያስችለን ጠይቀነው ሲያደርግልን ነው። ኦርቶዶክሳውያን ደፍሮ አደረገልኝ ለማለት የሚያበቃው በጸሎት ስንጠይቀው ነው። ይህም የሃይማኖት ምስክርነት ነው። ይህም የሃይማኖት መታወቂያ ነው ወገኖቼ። ብቻ አይደለም እግዚአብሔር ጠይቀነው ሲያደርግልን እግዚአብሔር ቅርቤ ነው ለማለት እኮ የተመቸ ነው። እኛ አልኩት አየኝ፣ ስማኝ አልኩት ሰማኝ፣ ድረስልኝ አልኩት ደረሰልኝ። እግዚአብሔር እኮ ቅርቤ ነው የምንለው እኮ በጸሎት ጠይቀ ነው፣ ደግሞም አነጋግረ ነው፣ ደግሞም ለምን ነው እኮ ሲያደርግልን እግዚአብሔር አምላካችን ቅርቤ ነው ለማለት እኮ የሚመቸው ለዚህ ነው ወገኖቼ። ሌላም ነጥብ ላስታውሳችሁ የተወደዳችሁ ምእመናን፣ እግዚአብሔር የኔና የናንተ ጌታ ነው። እኛ ደግሞ ፍጡሮቹና ባሪያዎቹ ነን። ፍጡርነታችን እንዲገለጥ ባሪያነታችን እንዲመሰከር አንዱ ማረጋገጫው እግዚአብሔርን በጸሎት እኮ መጠየቃችን ነው ወገኖቼ። መጽሐፍ ቅዱስ እንዲህ ይላል፣ የባሪያዎች ዓይን ወደ ጌታቸው እጅ እንደሆኑ የባሪያይቱ ዓይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪምረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው ይላል። ምክንያቱም ዓይናችን ወዴት እንነቅላለን? ምክንያቱም ዓይናችንን ከፈጣሪያችን ወዴት እንወስዳለን? እኛ እኮ አያችሁ የእግዚአብሔር ምልኡነት የኛ ጉድለት፣ የእግዚአብሔር ፈጣሪነት የኛ ፍጡርነት የሚረጋገጠው የጎደለብንን ነገር በጸሎት ስንጠይቀውም አይደለ? አያችሁ ፈጣሪነት በፍጡርነት ጌትነት በባርነት የሚጠየቀው አንዱ መገለጫው ጸሎት እኮ ነው ኦርቶዶክሳውያን። ለዚህ ነው ፈጣሪነቱን እየመሰከርን ነው፣ ጌትነቱን እያወጅን ነው። ስትጸልዩ አምላኬ ነህ፣ ጌታዬ ነህ፣ አባቴ ነህ እያለው መሆኑን አትረዱም ኦርቶዶክሳውያን? ታዲያስ አንድ ባሪያ ጌታውን አላናገርም ሊል የሚችል ይመስላችኋል ወገኖቼ? እስኪ ልጠይቃችሁ። እኔ ቤት ያለችውን አንዲት ሰራተኛ የቤት ብጠራት ጊዜ ጋሼ ልመጣልህ አልችልም፣ ኪችን ውስጥ ነኝ፣ እኔ ቢዚ ነኝ ብትለኝ በሚቀጥለው ቀን እኔ ቤት ትቀጥላለች? እቺ ትቀጥላለች? ወይ መኪናዬን ይዤ ቤቴ ስገባ እርግጥ መኪና አልነዳም የለኝም፣ ክላክስ ባደርግና ጥበቃዬ ጋሼ ልከፍትሎት አልችልም፣ አትክልት ውሃ እያጠጣሁ ቢዚ ነኝ ቢል ይሄ ሰውዬ በሚቀጥለው ቀን በአትክልተኛነት በጠባቂነት እኔ ቤት ይቀጥላል? ምን ማለት መሰላችሁ? ላናግርህ አልችልም ቢዚ ነኝ። አሁን ይሄ ባሪያ ነው? አሁን ይሄ ጌታውን የሚያውቅ ነው? አያችሁ ባሮች ከሆን አገልጋዮቹ ከሆን የእግዚአብሔር ፈጣሪነት የኛ ፍጡርነት
የእግዚአብሔር ጌትነት የኛ ባርነት እንዲገለጥ አንዱ መገለጫው ጸሎት ነው። ወገኖቼ እዩ፣ በጸሎት የማታናግሩት ከሆነ እዩ፣ ጸሎት እየጸለያችሁ ከአምላካችሁ ጋር የማትነጋገሩ ከሆነ ምን እያላችሁት እንደሆነ ታውቃላችሁ? እኔ ባሪያህ ነኝ፣ አንተ ጌታዬ ሆይ ላናግርህ አልችልም፣ እኔ ቢዚ ነኝ እያላችሁት እኮ ነው። ከዚያ በኋላ እናንተ በባርነት፣ እናንተ በፍጡርነት፣ እናንተ በአገልጋይነት የምትቀጥሉ ይመስላችኋል? ልክ እኔ ቤት ያሉት አገልጋዮች በሚቀጥለው ቀን እንደሚቆራረጡ ከኔ ጋር ጸሎት የማይጸልይ ሰው ከመመስከር የእግዚአብሔርን ፈጣሪነት ከማወጅ አልፈልግም ያለ ሰው ነው። ይህማ ምንኛ ያሳዝናል ወገኖቼ። ስለዚህ ተነሱ፣ ጌትነቱን መስክሩ፣ ፈጣሪነቱን አውጁ። ፍጡርህ ነን ደግሞም ጎዶሎ ነን፣ አንተ ሙላን የምንለው በጸሎት እንደሆነ ተረዳችሁ ወገኖቼ። ለዚህ ነው እኛ ኦርቶዶክሳውያን ጸሎትን ደጋግመን ሁል ጊዜ ሕይወታችን የምናደርገው። ሌላ ነጥብ ላንሳላችሁ። በሕይወታችን በየትኛውም ኑሮና ሕይወት ውስጥ እንኳን ብንሆን አንድ ነገር አስታውሱ። እዩ፣ አባቶቻችን እንዲህ ይላሉ፣ ጸጋ እግዚአብሔርን ማግኘት የሚወድ ማንም ቢኖር ይላሉ፣ አንደኛ በጸሎት ስለተሰጠው ያመስግን እግዚአብሔር ይጨምርለታል ይላሉ። ኦርቶዶክሳውያን ያላችሁ ከሆናችሁ የተሰጣችሁ ከሆናችሁ በጸሎት እግዚአብሔርን ታመሰግናላችሁ። በማመስገናችሁ ምክንያት ይጨመርላችኋል። ጸጋ እግዚአብሔርን ከተሰጣችሁ፣ ስለዚህ ጸጋ እግዚአብሔርን በጸሎት ማመስገን ስትጀምሩ እግዚአብሔር ይጨምርላችኋል። ጸጋ እግዚአብሔርን ማግኘት ከወደዳችሁ ጸልዩ። ሁለተኛ፣ ምናልባት ጸጋችሁ የተወሰደባችሁ ካላችሁ ጸጋችሁ እንድትመለስላችሁ ጸልዩ። ደግሞአለሁ፣ ከተወሰደችባችሁ በጸሎት እግዚአብሔርን ለምኑ፣ እግዚአብሔር ይመልስላችኋል። አሁንም በጸሎት ለምኑ፣ ጸጋችሁ ትመለስላችኋለች። ሶስተኛ፣ ምናልባት ጸጋችሁ በእጃችሁ ላይ ያለ እንዳትጠፋባችሁ በጸሎት አስጠብቋት። ታስታውሳላችሁ? የተወደደች ሐና እመቤታችን በተሰጠቻት ጊዜ በተአምረ ማርያም እንዲህ ይላል፣ የሰጣትን ዘውትር ይጠብቅላት ዘንድ ትጸልይ ነበር ይላል። ልጆች የተሰጣችሁ ስለ ልጆቻችሁ መጠበቅ ትጸልያላችሁ። ጸሎት እንኳን የተሰጣችሁ ስለ ጸሎታችሁ መጠበቅ እግዚአብሔርን ትለምናላችሁ። መንፈሳዊ ሕይወትና ደግ ልዕልና ያለው ክርስቲያናዊ ሕይወት የተሰጣችሁ ሰይጣን እንዳይወስድባችሁ፣ ፈተና እንዳያርቅባችሁ ስለተሰጣችሁ ጸጋ መጠበቅ ትለምናላችሁ። ሰላም ተሰጥቷችሁ ከሆነ መግባታችሁ መውጣታችሁ ደስ የሚያሰኝ ከሆነ ይህንን ጠላት እንዳያከሽፍባችሁ፣ ዲያብሎስ እንዳይነጥቃችሁ፣ እንዳይዋጋችሁ በጸሎት እንደ እሳት ቅጥር ታስጠብቃላችሁ። እዩ፣ ያለው እንዳይጠፋባችሁ ይልቁንም ደግሞ እንዲጠበቅላችሁ የማስጠበቂያ ጸሎት ታደርጋላችሁ። ደግሞስ ወገኖቼ ምናልባት በሕይወታችሁ ጠይቃችሁት የተከለከላችሁት ነገር ካለ እግዚአብሔር ስለ ከለከላችሁ ነገር መታገስን እንዲሰጣችሁ ትጸልያላችሁ። ጸሎታችሁ እንዳይቋረጥ፣ ትጋታችሁ እንዳይጠፋ፣ በተከለከላችሁት ነገር ታጋሾች ሆናችሁ በጸሎት እንድትጸኑ እግዚአብሔርን እንደገና ስለመታገስ ስለምኑታላችሁ። ይውላችሁ
የተከለከላችሁት ጸጋ የእግዚአብሔር ጊዜ ደርሶ እንዲፈጸምና እንዲከናወንላችሁ በመታገስ እንድትቆዩ የመቆየት ጸሎት ደግሞ እንዲሰጣችሁ ትዕግስቱን እንዲያለብሳችሁ ሁል ጊዜ እግዚአብሔርን እጆቻችሁን ዘርግታችሁ መለመን እንድትችሉ በእግሮቻችሁ እንድትቆሙ በፊቱ እንድትመላለሱ ተስፋ እንዳያስቆርጣችሁ ወደ ቀቢጸ ተስፋ እንዳያደርሳችሁ እግዚአብሔር አይሰማም እንዳያስብላችሁ እንደገና ስለሱ ስለመታገስ እንኳን ትጸልያላችሁ። ይሄ ብቻ አይደለም። ምናልባት በመከራዎች ውስጥ ያለን ምናልባት በፈተናዎች ውስጥ የምንመላለስ ኦርቶዶክሳውያን በመከራ ውስጥ የተጣልን እንኳን ብንሆን እግዚአብሔር በጸሎት ውስጥ እንደሚያሳርፋችሁ ታውቃላችሁ። አዎ አረጋዊ መንፈሳዊ እንዲህ ይላል፣ ጸሎትን ለሚወዱ ሰዎች እግዚአብሔር ያድርባቸዋል ካለ በኋላ መከራ ከሚያመጣባቸው የልብንም ሐዘን ከሚያመጣባቸው ሰይጣን እግዚአብሔር ያሳርፋቸዋል ይላል። በመከራዎች ውስጥ ያላችሁ እናንተ ትጸልያላችሁ ነው? ታክቷችሁ ትታችኋል? እጆቻችሁን አጣጥፋችኋል ወይስ እጆቻችሁን መዘርጋት ጀምራችኋል? አዎ እንደ ሀገር በመከራ ውስጥ እየኖርን ነው። ብርቱ ጸሎት፣ ብርቱ ምህላ ግን አለን። ብዙ ወሬ እንዳለን እናውቃለን። ብዙ ጸሎት ግን እንደሌለን ይሰማናል። ስንት ጊዜ ደጅ ጠናችሁ? ስንት ዘመን ተንበረከካችሁ? ስንት ዘመን አለቀሳችሁ? ስንት ጊዜ እጃችሁ እግዚአብሔር ጋር ዘረጋችሁ? በሙሉ አባቶቻችንን ተመልከቷቸው። እድሜ ዘመናቸውን ሁሉ እኮ ይጸልዩ ነበር። አዎ መከራ ከሚያመጣባችሁ ሰይጣን ለመዳን የምትፈልጉ ከሚያሳዝናችሁ ሰይጣን ማረፍ የምትፈልጉ ጸሎትን የሚወዱ ሰዎች ከዚህ ያሳርፋቸዋል ይላል እግዚአብሔር። ከሚያሳዝናቸውም ሰይጣን ያድናቸዋል ይላል። ምን ማለት ነው? ጸሎት ለማመስገንም ጸሎት፣ የተከለከላችሁትን ለመታገስ ጸሎት፣ የጠፋባችሁ እንድትመለስ ጸሎት፣ ያላችሁ እንድትጠበቅ ጸሎት፣ በመከራ ውስጥ እየኖራችሁ ለማረፍ ከፈለጋችሁ ጸሎት። ምን ያህሎቻችን በጸሎት ጸንተናል? ምን ያህሎቻችን መነጋገር ጀምረናል? ያለ ጸሎት ስለሆንን የሰይጣን ማራገጫ መጫወቻ እንደሆነ አይሰማችሁ? ብቻችንን እኮ ሆነናል። ተዋጊያችን ከኔና ከናንተ ጋር አይደለም፣ ብቻችንን ነን። ግን መከራ እንደበላን እናውቃለን። እንደተከለከልን እናጉረመርማለን። የተሰጠንን ለማመስገን አቅም አጥተናል። ግን ለዚህ ሁሉ ጉዳይ ጸሎት አስፈላጊያችን ይሆናል ወገኖቼ። አሁን ጸሎት ስላችሁ ኦርቶዶክሳውያን በጣም ረጅም ጸሎት፣ በጣም ብዙ ጸሎት ማለት ላይሆን ይችላል ወገኖቼ። እሱ ማይረግ ነው፣ እሱ ክብር ነው፣ እሱ ጸጋ ነው። ኦርቶዶክሳውያን በዚህ ዘመን እንኳን ፀሐይ ስትወጣ በስተምስራቅ የዘረጉ ፀሐይ ስትጠልቅ በጀርባቸው የምትሆንባቸው ሰዎች ለጸሎት እንደዘረጉ የሚታዩ እንዳሉ እንሰማለን። ዶፍ ዝናብ ጀምሮ ላያቸው ላይ ጨርሶ ዋዜማ ቆመው ማህሌት አድረው ጠዋት ክብረ በዓል አክብረው ደግሞ ቅዳሴ ያስቀድሰው 24 ሰዓት ሲሞላ አረፍ የሚሉ አሉ። ይሄ ክብር ነው፣ ይሄ ጸጋ ነው፣ ይሄ ማይረግ ነው። ግን ኦርቶዶክሳውያን ቢያንስ አንድ አቡነ ዘበሰማያት ማለት ያቅተናል። በማለዳ የሥራችሁ መጀመሪያ ብርሃኗ ስትፈነጥቅ የልባችሁ ብርሃን በጸሎት ይፈነጥቃል። አትንበርከኩ፣ ቢያንስ እጆቻችሁን ዘርግታችሁ ትቆማላችሁ። ብዙ አታብዙ፣ ቢያንስ እንኳን ጸሎት ትጸልያላችሁ። አቡነ ዘበሰማያት ትደግማላችሁ። የተወደደው መድኃኒታችን እኮ ኦርቶዶክሳውያን ያስተማረን ጸሎት በጣም አጭር ጸሎት ናት። ይቺን እንኳን ማድረግ ሳንችል የምንኖር እኮ ብዙ ነን ኦርቶዶክሳውያን። የታለ ጸሎታችን? ስራችሁ ላይ ለ8 እና ከዛ በላይ ለሆኑ ሰዓታት
ጥናታችሁ ላይ ለብዙ ጊዜያት አልጋችሁ ላይ ለበርካታ ቁጥሮች ተኝታችኋል። እስከ ዛሬ የተኛንበት እድሜ ቢቆጠር ስንት ይሆናል? እስከ ዛሬ የበላንበት ሰዓት ቢደመር ምን ይሆናል? አንዲት ደቂቃ ጸሎት፣ ያው የአራሽ የተኳሽ ጸሎት ይሏታል። እያረሱ የሚጸልዩት ጸሎት፣ መሳሪያ እየወለወሉ የሚጸልዩት ጸሎት፣ የቋሚ የለጓሚ ጸሎት ይሏታል። ለሁሉም ሰራተኛ የምትስማማ ጸሎት አቡነ ዘበሰማያት እንኳን ያቀተናል። ለዚህ እኮ ነው መጫወቻ የሆነው ወገኖቼ። በጣም አጭር ጸሎት ነው ጌታችን ያስተማረን ወገኖቼ፣ በጣም አጭር ጸሎት። ይህንን እንኳን ከልባችን መጸለይ ያቀተናል። ይህን ጸሎት እንኳን 7 ጊዜ እያዛጋን ማለት ይገባን ነበር። ኦርቶዶክሳውያን ምን አይነት ረድኤተ እግዚአብሔር መንፈስ እግዚአብሔር ርቆን ይሆን ይህን እንኳን መጸለይ ያቃተን? በምሽት ክፍለ ጊዜዎቻችን ጥቂት እንኳን እግዚአብሔርን ማሰቢያ ጊዜዎች አሉን የምትንበረከኩበት። ሊቁ ዮሐንስ አፈወርቅ እንደሚለው በምሽት ክፍለ ጊዜ የአምላክህን ስም ለመጥራት ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። በጣም ስለምንበላ ይሆን የምሽት ጸሎት የከበደን? ብዙ የቲቪ ቻናሎቻችን ስለምንቀያየር የሰማይ ኔትወርካችንንና ቻናላችንን ዘግተነው ይሆን? ኦርቶዶክሳውያን እስኪ ወደ ልባችን እንመለስ። አንድ አቡነ ዘበሰማያት በሰላመ ቅዱስ ገብርኤል ማለት ያቅተናል። ትንሽ ደቂቃ ቴሌቪዥናችንን መዝጋት ያቅተናል። ትንሽ ደቂቃ ቤቱን ጸጥ ማሰኘት ይሳነናል። ትንሽ ደቂቃ ወደ ልባችን ተመልሰን ሕሊናችንን ወደ ሰማይ መዘርጋት ያቅተናል። ትንሽ ደቂቃ እግዚአብሔር ብዙ እኮ አልፈለገም። አቡነ ዘበሰማያት ብቻ። ያን አባት አልሰማችሁ? በረሃ የሚኖር አባት ነው። ሁል ጊዜ ጸሎቱ አሉ አቡነ ዘበሰማያት። ያውም እኮ ዘልቆት አይሄድም። አባታችን ሆይ አባታችን ሆይ አባታችን ሆይ ብቻ ነው የሚለው። ከብዙ ዘመን በኋላ እግዚአብሔር መልአኩን ላከናሉ። ኧረ ስምህ ይቀደስ በለኝ ብሎ ያከበታሉ። እሱ ምን ላይ ፖስት ተደርጓል? አቡነ ዘበሰማያት ላይ ቆሟል። ምን ላይ ቆማችኋል እናንተ? ወሬ ላይ፣ ምንም የማትፈጥሩትና የማትለውጡት ፖለቲካ ላይ፣ ምንም እዚህ ፈቅ የማታደርጉት የዓለም ኢኮኖሚና ርዕዮት ላይ በአንድ ነገር ፈቅ ማድረግ ትችላላችሁ፣ በአንዲት አቡነ ዘበሰማያት ብቻ። እሱን ትተነዋል። እዩት አባት ኧረ ስምህ ይቀደስ በለኝ ብሎ መልአኩን ሲልክለት ምን እንዳለ ታውቃላችሁ? ገና አቡነ ዘበሰማያት የሚለው ራሱ ይሄ ገና መግቢያው ራሱ መች ገና ጠገብኩት እየሰማችሁ አባትነትህን አስቤ ልጅነቴን ተዘክሬ መኖር ራሱ ጣፍጦኝ አቡነ ዘበሰማያት ላይ ቆሜያለሁ አለላችሁ። ምን ላይ ቆማችኋል ኦርቶዶክሳውያን? እናንተ ጀምራችሁ ትታችሁታል። በየመሃሉ እንደ ሀገራችን ኔትወርክ አቆራርጣችሁታል። እንደው ከፍ ያለው ሱባኤ ሲመጣ ብቻ እንደው ሰው ስለገባ ጥልቅ ብላችኋል ወይስ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ እንደተባላችሁ ጽኑ የሆነ የጸሎት ሕይወት በአቡነ ዘበሰማያት ብቻ ጀምራችኋል? ኦርቶዶክሳውያን ይህኛ አጀማመር እኮ ትንሽ ከበድ ይላል። አንዳንዶቻችን ገና ቤተ ክርስቲያን ወንጌል እንደሰማን ገና እግዚአብሔር እንደጀመረ በጣም ይገርማችኋል። ጸሎታችን ብዛቱ ውዳሴ ማርያሙን፣ ውዳሴ አምላኩን፣ መልካ ኢየሱሱን፣ ዳዊቱን፣ ወንጌሉን እማንጸልየው የለም። ትንሽ ከረምረም እያልን ስንመጣ ስንቀንስ ይሄ አሲምፕ አይነክ የተጠጊ ነው የሚባለው። ይሄ በሂሳብ ትምህርት ሲወርድ ምን ላይ ደርሳችኋል ወገኖች? እኔ አስታውሳለሁ ገና ቤተ ክርስቲያን ሕይወት ስንጀምር ከወዳጆቼ ጋር ቅዳሴ ገብተን ለማስቀደስ ስንጀምር እስካሁን አፍራለሁ ሳስበው። ገና ቅዳሴው ሲጀመር እጆቻችንን ዘርግተን ማስቀደስ ጀመር። የሰማችሁ
እንደውም ብፁዕ አቡነ ሕዝቅኤል መጽሐፍ መምህራችን ነበሩ። እዛ ቀን የማህሌት አይተውን ደግሞ እነዚህ ልጆች ሊያርጉ ነው እንዴ እስኪሉን ድረስ ከፍ ከፍ ሁሉ ማለት ጀመር። የጀመርነው ሰሞን ነው። አባቶች እኮ እንደሚሉት ነው። በልጅነቱ የመነኮሰ ሰልሞ ይሞታል እንደሚሉት አይነት እኮ ነው። ከዛስ ጥቂት እንደቆየን አፍታ እንደቆየን እጃችንን እያወረድን መቋሚያ መፈለግ ጀመርን። መቋሚያ ኃጢአት ነው እያልኩ አይደለም፣ እየሰማችሁ። ከዛስ ትንሽ እየቆየን ደግሞ ስግዱ ሲባል በዛው ማንኮራፋት ጀመር። ደግሞ እኛን አራያ እንዳታረጉ ለትምህርት ነው መነግራችሁ። እየሰማችሁ ስንቀንስ እኮ ነው እኔና እናንተ የምንኖረው። የቀድሞ ፍቅራችን እየቀዘቀዘ፣ የቀድሞ ትጋታችን እየጠፋ፣ ማህሌት የሚያድሩት አልጋ ላይ እያንቀላፉ፣ የወለዱት በጊዜ ወሊድ ብቻ ሳይሆን ከጊዜ ወሊድ በኋላም እየዛሉ፣ ወገኖቼ ብዙ ነገርን እየቀነስን እንመጣለን። በአቅም መጸለይን አልጀመርንም። በአቅማችን መጸለይ አቡነ ዘበሰማያት ከሆነ እሷን በደንብ አድርጎ መጸለይ፣ እሷን በደንብ አድርጎ ማጣጣም፣ እሷን በደንብ አድርጎ መኖር ከትንሿ ጀምሮ ቀስ በቀስ እያደጉ መሄድ። ኦርቶዶክሳውያን እኛ ቤት ኦርቶዶክሳዊነት በአንድ ጊዜ የሚሆን ነገር የለም። በአንድ ጊዜ አናርግም፣ በአንድ ጊዜ አንደመም። በአንድ ጊዜ እንዴት ይሆናል? በአንድ ጊዜ ልሰማ እንዳትሉ፣ ይሄማ ትዕቢት ነው ወገኖቼ። ሴትዮይቱን አሰማችኋት? ከዚህ ከከተማ ሄደችና በአንድ ቀን ገዳም ገባች አሉ። ገዳም እንደገባች እሳት ማቀጣጠል ተሰጣት አሉ። ስራ እሳት እያቀጣጠለች ያን ቀን እኮ ነው የገባችው አሉ። የሆነች እሳት መጣ ጥብስ አረገቻት አሉ። ምን አለች አሉ ሴትዮይቱ? እንደዚህ ደግሞ ወገኖቼ ቀስ በቀስ ኦርቶዶክሳውያን ከአቡነ ዘበሰማያት ጀምረው እጆቻቸውን ሲዘረጉ እሳት የተፉ እነ ማክሲሞስ እና ዲሞዲዮስ የሚባሉ አባቶች አሉ። አፋቸው እሳት እስኪተፋ እጆቻቸው እሳት እስኪያወጣ ድረስ የደረሱ እስከ እሳትነት እስከ ከዊነ እሳት የደረሱ አባቶቻችን አሉ። እየጸለዩ ከፍ ብለው አንድ ክንድ ከስንዝር ከፍ ያሉ አባቶች አሉ። እየጸለዩ ቢያንስ ግን ኦርቶዶክሳውያን እንደው የጸሎት ጊዜ ተዋቸው። በማለዳና በምሽት አቡነ ዘበሰማያት የቋሚ የለጓሚ የአራሽ የተኳሽ ጸሎት ማድረስ እንኳን ያቀተናል ኦርቶዶክሳውያን። ቢያንስ ኦርቶዶክሳውያን እግዚአብሔር የሚፈልገው ተከታታይነት ያለው የማይቋረጥ ጸሎት እንዲሆን ነው ወገኖቼ። ስትጀምሩ ደካማ ጸሎት ሊሆን ይችላል። ስትጀምሩ የረከሰች ጸሎት ሊሆን ይችላል። ስትጀምሩ ማትሰሙ ሊመስላችሁ ይችላል። ግድ የለም የረከሰ ጸሎት በመጸለይ ነው ወደ ንጹህ ጸሎት የሚደረሰው ኦርቶዶክሳውያን። ደካማ ጸሎት በመጀመር ነው ወደ ብርቱ ጸሎት የምንጓዘው። ከዜሮ በመጀመር ነው ከፍ የምንለው። ግን እንጀምረው ኦርቶዶክሳውያን። ለዚህ ዘመን መድህናችን ከጸሎት በቀር ምን አለ መሰላችሁ? ከጸሎት በቀር የሚድንበት እንዳለ የሚያስብ ሰው በሰይጣን የተታለለ ነው ይላል ማር ይስሐቅ። ከጸሎት በቀር መዳኛ የለንም ኦርቶዶክሳውያን። እግዚአብሔርን ከመጥራት በቀር መውጫ የለንም ኦርቶዶክሳውያን። በግልም በቤተ ክርስቲያንም እንደ ሀገርም ከጸሎት በቀር መትረፊያ የለንም። ከዚህ ውጭ ካሰብን በሰይጣን የተታለልነን የሚለው ለዚህ ነው። የረከሰች ቢመስላችሁም ጸልዩ ወገኖቼ። እደግመዋለሁ፣ ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም ኦርቶዶክሳውያን። እግዚአብሔርን ለማናገር መደበቅ የለብንም ኦርቶዶክሳውያን። ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን፣ እንደውም አንድ ሊቅ ምን ይላል? መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ
ጸሎትህ ነው ይላል። ላይ ወድቀህ ብትሆን ጸልየው። አልጋ ላይ ወድቀው እየጸለዩ የኤርምያስን ሰቆቃው ኤርምያስን እየደገመ እያነበበ አንድ እንባ በሚያነብበት መጽሐፍ ላይ አረፈ ይላል። አንድ ታሪክ ሳነብ አልገባውም ምን እንደሆነ። ለካ እጅግ ጽኑ እንባን የሚያለቅሰው የነቢዩ የኤርምያስ እንባ ነበር የሚጸልይበት መጽሐፍ ላይ ያረፈው። ነቢዩ ኤርምያስ አብሮት መጥቶ ለካ ያለቅስ ነበር በታመመው አልጋ ላይ ወድቆ። በታመማችሁበት አልጋ ላይ የሚመጡ ቅዱሳን አሉላችሁ። መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ። ጸልዩ። ምንም እንኳን ከምትፈልጉት የህይወት ደረጃ ንጹህ ህይወት ደረጃ ንጹህ ጸሎት ደረጃ ባትደርሱ ጸሎትን ግን አታቆሙ። ስታቆሙ ትሞታላችሁ። ስታበቁ ይበቃል። ለዚህ ነው ሁል ጊዜ እንድንጸልይ ጌታችን በወንጌል በምሳሌ ታስታውሳላችኋችን ሴት ዘውትር መጸለይ ስለሚገባ አንድ ምሳሌ ነገራቸው ይላል። ባሏ የሞተባት አንዲት መበለት የሆነች ሴት ፍረድልኝ እያለች ዳኛውን ተዘበዝበው ነበር ይላል የሉቃስ ወንጌል ምዕራፍ 18 ቁጥር 1። በሞቴ ስሙኝ ፍርድ ትፈልጋለች። ዳኛው አልፈርድ አላት ወገኖቼ። ከዚያስ ዘውትር እየሄደች መዘብዘብ መጨቅጨቅ ጀመረች። ከዕለታት አንድ ቀን ግን ዳኛው ምን አላት? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ዝብዘባዋ ብዬ እፈርድላታለሁ አለ ይላል። በጨካኝ ልብ የመሰለው እግዚአብሔር የኔና የናንተን የጨካኔ ልብ ለመግለጽ እንጂ እሱ ደግና ሩህሩህ አምላክ ነው። ግን ምን እንደሆነ ታውቃላችሁ? ፈረደላት። ምንም የሌላት ብትሆን እንኳን አብዝታ እግዚአብሔርን በጸሎት በመጠየቋ እንደሚፈረድልን ሲያሳየን ተመልከቱ። ምንም የላት፣ የምትሰጠው ገንዘብ የላት፣ ደሃ ናት። የምትማርክበት ውበት የላት፣ አርጅታለች። የምታስፈራራባት ባል የለ፣ ሞቶባት። ግንስ ፈረደላት። ሁል ጊዜ ጠይቁት፣ ሁል ጊዜ አናግሩት፣ ሁል ጊዜ ደጅ ጥኑት። እግዚአብሔር እንደዚህ ዳኛ ጨካኝ አይደለም። ይፈርድላችኋል፣ ይደርስላችኋል። እንባ ከፈሰሳችሁ እንባችሁን ያብስላችኋል። ጉልበት ከካዳችሁ ያቆማችኋል። ከተሰበራችሁ ይጠግናችኋል። ከተሰነጠቃችሁ ይለስናችኋል። ካጣችሁ ይሞላላችኋል። ከጎደላችሁ ይሰፍርላችኋል። እየነቀነቀ እየጠቀጠቀ በእቅፋችሁ ያስታቅፋችኋል። ሰላም ካጣችሁ ሰላማችሁን ይመልስላችኋል። ግን አመስግኑ እግዚአብሔር በፍቃድ በኢየሱስ ክርስቶስ ነውና ይላል ቅዱስ ጳውሎስ። ጸልዩ ኦርቶዶክሳውያን። ከጸሎት በቀር ምን መዳኛ አለን ኦርቶዶክሳውያን? ለዚህ ነው በአንድ ጊዜ ለምን አልተሰማሁም አትበሉ። ይሄ ትዕቢት ነው ወገኖቼ። እግዚአብሔር እኔ በምፈቅደው ቀን ለምን አልመለሰልኝም አትበሉ። ይሄ ኩራት ነው ወገኖቼ። መልስ እስክታገኙ ድረስ አልለቅህም ማለት ነው። እውነተኛ ያንን ቅዱስ ያዕቆብን ሕይወት አላያችሁ? እስክትባረከኝ አልለቅህም፣ እስክትመልስልኝ አልለቅህም፣ እስክትደርስልኝ አልለቅህም፣ ከዚህ ማጥ እስክታወጣኝ ድረስ አልለቅህም፣ አለሁልህ እስክትለኝና እስክታቆመኝ ድረስ አልለቅህም። ካልባረከኝ አልለቅህም ማለት እኮ ነው። አትልቀቁት፣ አትተዉት፣ ዘውትር አናግሩት። ዘወትር መጸለይ፣ ዘውትር መጸለይ። ለዚህ ነው በጸሎት ትጉ የሚለው የመጽሐፍ አንቀጽ የሚናገረው። ግን ኦርቶዶክሳውያን አደራችሁን ስትጸልዩ እነዚህን ነጥቦች ተመልከቱ። ቅድም ቢያንስ ከቻላችሁ በርቱ፣ ጨምሩ። ከፈለጋችሁ በጸሎትም አንጉ። ግን እንዳትረሱ ቢያንስ ጥቂት እግዚአብሔርን ማነጋገር እንዳትረሱ። አባቶቻችን ጸሎተ ኢየሱስ የሚባላላቸው አጭር ጸሎት እንኳን ያደርጋሉ ይባላል። በተለይ የበረቱት መነኮሳት በመንገድም እየሄዱ ስራም እየሰሩ በምንም ሕይወት ውስጥ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የምትል ጸሎተ ኢየሱስ የሚባላለቻቸው ሁሉ ጊዜ በመንገድም በስራም ስሙን ጋሻ
ለመንገዳችሁ ብርሃን፣ ለጉዟችሁ ምርኩዝ፣ ለጋሬጣችሁ መሻገሪያ፣ ለመንገዳገዳችሁ ድጋፍ ድረስ። ይሄ ያቅታል። ይሄን ሁሉ ተውት ይላሉ ፓትርያርኩ ሲኖዳ ደግሞ። እሺ አትናገሩ፣ በከንፈር ማንቀሳቀስ እንኳን አታውሩት እግዚአብሔርን ይሉና በልባችሁ እንኳን እግዚአብሔርን አናግሩት፣ በልባችሁ እንኳን አስቡት። ይሄ እርግጥ የማዕከላውያን ከፍ ያለ ጸሎት ነው። ግፋ ሞተ ወልደ እግዚአብሔርን፣ ግፋ ሰማዕታትን፣ ተስፋ መንግሥተ ሰማያትን እያሰቡ ጸሎተ ልቡና ይባላል። በጸሎት ከእግዚአብሔር ጋር የሚመሰጡበት፣ በእንባ የሚኖሩበት ይሄ ከፍ ያለ ጸሎት ነው። ግን ቢያንስ ልባችሁ እግዚአብሔርን እንዲያስበው ፍቀዱለት። በዓለም እንዲታሰርና እንዲያዝ አታዋርቱት፣ አታንከራቱት። ግን እንዲህ አድርጉ። አባቶቻችን የሚመክሩን ምክር አለ ወገኖቼ። በመጽሐፍ ቅዱስ ላይ በጸሎት ከእግዚአብሔር ጋር የታረቁ ጸሎታቸው ይላሉ ቀላል ጸሎት ነው። ደግሞ አለው ቀላል ጸሎት ነው የሚያደርጉት። ምን ማለት መሰላችሁ? በጣም ቀላል ጸሎት ነው ማለት ምን ማለት መሰላችሁ? እዩ፣ በእግዚአብሔር ፊት ሲነጋገሩ በቃላት ማጠንከር፣ በንግግር ማሳመር። በጣም ሲጠበቡ አታዩዋቸውም ወገኖቼ? ቃላቶቻችሁን ለማሳመር፣ ንግግራችሁን ለማጣፈጥ እያላችሁ መራቀቅን አስወግዳችሁ ከእግዚአብሔር ጋር በጸሎት እንደታረቁት ሰዎች ጸሎታችሁ ቀላል ይሁን። ምንድነው ቀላል ካላችሁኝ አባቶቻችን ምሳሌ ይሰጣሉ። ታስታውሳላችሁ? እንዲህ ይላሉ፣ ያንን ቀራጭ ሰው አስቡት ይላሉ። በሉቃስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለው ሰው ምን እንዳለ ታውቃላችሁ? ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን እንዲህ አለ፣ አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል። በዚህች ታረቀ። ደግሞ አለው፣ አምላኬ ሆይ እኔን ኃጢአተኛውን ማረኝ። በቃላት ሲራቀቅ ደግሞም ሲያንቆለጳጵስ አይደለም የሚያየው፣ ውስጡን ነው ያየው። ያ አባት እንደተናገረው ጌታዬ ሆይ ያንተን አምላክነት ግለጽልኝ፣ የኔን ደካማነት ደግሞ አሳውቀኝ እንዳለው ደካማነቱን የሚያውቅ ሰው ሁል ጊዜ በኃጢአቱ ራሱን እየወቀሰ ደረቱን እየደቃ ራሱን መከራቱን እዚህ ያለ ይመጣል። በዋናነት ግን ቀላል ይሁን። ፊያታዊ ዘየማንንም ደግሞ ላስታውሳችሁ፣ በመንግስት በመጣ ጊዜ ምን በለኝ በቃ ቀላል ይሁን። የተወደዳችሁ ኦርቶዶክሳውያን ታውቃላችሁ፣ የእናንተን አላውቅም፣ የአባትን ልብ በጣም የሚያሸፍተው የልጆች ንግግር እኮ የኮልታፋነት እኮ ንግግር ነው። ታዩ የለ ሕፃናት ልጆቻችሁ ሲኮላተፉ እቅፍ አድርጋችሁ አይደል እንደምትስሟቸው? አይናቸውን ሁሉ አገላብጣችሁ አይደል እቅፍ የምታደርጓቸው? ምን ማለት ነው? የልጆቻችሁን መኮላተፍ እንኳን ስትወዱት እግዚአብሔር እኮ የኛን የልጆቹን ተኮለታትፈን እንኳን እኔ እኮ ጸሎት አላውቅም፣ እኔ እኮ አሳክቼ መጸለይ አልችልም፣ ግድ የለም እግዚአብሔር መኮላተፋችን እንኳን ሳይቀር ነው የሚወደው። ኦርቶዶክሳውያን በአባታችን ፊት እየተኮላተፍን ስንናገር እግዚአብሔር እኮ ደስ ይለዋል። ለምንጠቀማቸው ቃላት ጠንካራነት ከመጠን በላይ ሳንራቀቅ መኮላተፋችን እንኳን የሚወድ እግዚአብሔር እንዳለ እንመንና እየተኮላተፍንም ቢሆን እንጸልይ። አንዳንድ ሰው እኔ አልችልም፣ ግድ የለም እግዚአብሔር የሚወደው ይሄንን ነው። እንደውም እንዴት እንደሚያቅፈው የተወደዳችሁ ኦርቶዶክሳውያን ደግሞ ሌላ አንድ ሐሳብ እናንሳና ወደ ርዕሰ ጉዳይ ጥቂት ነጥቦችን ሰጥቻችሁ አበቃለሁ። ኦርቶዶክሳውያን ይውላችሁ በእግዚአብሔር ንጉሳችን ነው፣ እኛ ባለሟሎቹ ነን። ሁሉ ጊዜ በጸሎት በእግዚአብሔር ፊት ስንቆም በንጉሱ በእግዚአብሔር ፊት እንደቆምን እናውቃለን። በንጉሱ በእግዚአብሔር ፊት አሁን እንኳን እኔ እንደምናገር እናንተ እንደምትሰሙ ታውቃላችሁ። በንጉስ ፊት እኮ ነው የቆምነው ወገኖቼ። እንደውም አባቶቻችን ምን ይላል? ማር ይስሐቅ ምን ይላል? ለጸሎት ስትቆም ይላል በእሳት ነበልባል ፊት
እንደምትቆም ሁን ይላል። በእሳት ነበልባሎች ፊት እንናገራለን። በእሳት ነበልባሎች ፊት እንቆማለን። በእሳት ነበልባሎች ፊት እናገለግላለን። በእሳት ነበልባል ፊት የሚቆም ምንኛ ንቁና ቀልጣፋ እንደሚሆን አስቡት። እንዴት ታንቀላፋላችሁ? እንዴት ትዘናጋላችሁ? እንዴት ቸል ትላላችሁ? እንዴትስ በእሳት ፊት እየቆማችሁ እንዴትስ ቀጠቀጥ አይደለም፣ የሚያደገድግም አይደለም። አደግድጋችሁ አዎ እጆቻችሁን ወደ ሰማይ ዘርግታችሁ ነው እኮ የሚለው። በማለዳ በፊት እቆማለሁ እንዳለ እየቆማችሁ ከቻላችሁ በእውነትና በመንፈስ ይሰግዱለታል እንደሚለው እየሰገዳችሁ፣ ካልቻላችሁ እየቆማችሁ፣ ከዚያስ እጆቻችሁን እየዘረጋችሁ በፊት በሌሊት እጆቻቸውን አንሱ እንዳለ ቅዱስ ጳውሎስም ወንዶች እጆቻቸውን እያነሱ ያለ ቁጣ እንዲጸልዩ ፈቅዳለሁ እንዳለ እጆቻችሁን እያነሳችሁ ደግሞስ አይናችሁን ቆም አድርጋችሁ ማን አስተምሯችሁ ነው የምትጨፍኑት? የተወደደ መድኃኒታችን ኢየሱስ ክርስቶስ አይኖቹን ቀና አድርጎ አልዓዛርን እንዳስነሳ አላያችሁ? አይኖቹን ቀና አድርጎ ህብስቱን እንደባረከ አላያችሁ? ይሄ እኮ ትምህርት ነው። አይኖቻችሁን ቀና አድርጋችሁ ወደ ሰማያት። አዎ ምንድነው የሚለው? የእግዚአብሔር አነሳለሁ አይልም? አይኖቻችሁን አንስታችሁ ሳትደገፉ መቋሚያም ሳትይዙ አምድ ላይ ደገፍ ሳትይዙ እንቅልፍም ሳታንቀላፉ በእሳት ነበልባሎች ፊት እንደምትቆሙ ሆናችሁ ጸልዩ። በንጉሥ ፊት እንደሆናችሁ አስባችሁ አደግድጉ። ወገኖቼ አደግድጉ። ሌላውን ሁሉ ትተን ምን እናድርግ? ቅድም ብያችኋለሁ በመግቢያዬ ቀመርና ፎርሙላ የለውም። ቅድም እንዳልኳችሁ በአንዲት ቃል ታርቀዋል። ዝም ብለው በፊቱ ቀሚሱን ነክተው ተርፈዋል። ቀመርና ፎርሙላ የለውም ያልኳችሁ ለዚህ ነው። ቢያንስ ግን ጥቂት ሐሳቦችን ሰጥቻችሁ አበቃለሁ። እግዚአብሔር ከሁላችን ጋር ይሁን። እየሰማችሁኝ ነው? እግዚአብሔር ከሁላችን ጋር ይሁን። ድምጼ ይሰማችኋል? የመጀመሪያው እግዚአብሔር እንዲሰማን፣ እግዚአብሔር ጸሎታችንን እንዲቀበለው በግልጽ የተጻፈው የመጽሐፍ ቅዱስ ቃላችን ምን እንደሆነ ታውቃላችሁ? የመጀመሪያው ዋና ነጥባችን ይሄ ነው። ምንድነው እሱ? ማመንታት የሌለበት እምነት፣ ሳታመነቱ ማመን። ማወላወል የሌለበት ጽናት፣ ሳታወላውሉ መጽናት። ደግሞስ ማቆራረጥ የሌለበት ትጋት፣ ያቋረጣችሁ እየጀመራችሁ ተወት እያረጋችሁት ደግሞ እየተመለሳችሁ ሳይሆን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በኢየሱስ ክርስቶስ ነውና ይላል። ሳታቋርጡ ያለ ትጋት። ይሄ ብቻ አይደለም፣ ሁለት ልብ የሌለበት አንድነት፣ በሁለት ልብ ሳታነክሱ እግዚአብሔር። ይሄ ብቻ አይደለም፣ ጥርጣሬ የሌለበት እርግጠኝነት፣ እግዚአብሔር ያደርግልኛል የሚል ጥርጣሬ እንኳን የሌለበት እምነት ለጸሎታችን በጎ መልስ ይዞ ይመጣል። ማመን፣ እግዚአብሔርን በፍጹም ልብ ማመን፣ ሳትጠራጠሩ ማመን። የእግዚአብሔር ቃል እንዲህ ይላል፣ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። መቀበል ከፈለጋችሁ እመኑት እግዚአብሔርን። አምናችሁ ጸልዩ። እንደዛች ልጅ አታስታውሱም? የሆነ ታሪክ ይነገር ነበር። ዝናብ ጠፋሉ። እግዚአብሔርን ዝናብ ለመጠየቅ ምህላ ለመያዝ ወደ ቤተ ክርስቲያን ሄዱ አሉ። በሙሉ ህዝቡ ሲወጣ አንዲት ብላቴና ጥላ ይዛ ወጣች አሉ። ዝናብ ለመፈለግ ይሄድን አንቺ ጥላ ይዘሽ ትወጫለሽ አሏት አሉ። ዝናብ ልንጠይቅ አይደለም? አዎ። ታዲያ ዝናቡ ሲመጣ በምን እንጠለላለን አለቻቸው። አማኝ ማለት እንዲህ ነው። እንጠይቃለን፣ እግዚአብሔር ያደርገዋል። እናስ ጥላ ያስፈልገናል። እውነትም ጸልየው ሲመለሱ ዝናብ መጣ። አብዛኛው እየተደበደበ አጅሪት ተጠልላ ወደ ቤቷ ገባች። ማመን ማለት እንደዚህ እመኑት እግዚአብሔር። ወገኖቼ ካመንነው ይታመንልናል እግዚአብሔር። እግዚአብሔር የታመነ ነው፣ ራሳችንን ግን እንጠረጥረዋለን። ከታመን ይታመንልናል፣ ከወላወል ይክደናል እግዚአብሔር። ይሄንን ነው የእግዚአብሔር ቃል እኮ የሚናገረው ወገኖቼ። ቅዱስ ጴጥሮስን አታስታውሱ? በውሃ ላይ እንድራመድ እዘዘኝ ና በለኝ አለው። ና አለው። መጣና መስጠም ጀመረ። ጌታችን በወንጌል ምን ተብሎ የተጻፈው? አንተ እምነት የጎደለ ስለምን ተጠራጠርህ አይደል ያለው።
ለሚጠራጠር ሰው ከእግዚአብሔር ዘንድ ምን ያገኛል? እየተጠራጠርን ቀርቶብን ይሆን? መጥቶ ተመልሶ ይሆን? በጥርጣሬያችን ልንፈወስ ስንል ሄዶ ይሆን? እግዚአብሔር ሲመጣ አጥቶን ይሆን? ሊሰጠን ሲል እጃችንን አጥፈን ይሆን? ጥርጣሬ ገብቶን ይሆን? ማወላወል ገብቶን ይሆን? ይሆናል አይሆንም እያልዋልን ይሆን? የእግዚአብሔር ቃል እንዲህ ይላል ወገኖቼ፣ አንተ እምነት የጎደለ ስለምን ተጠራጠርክ? ተጠራጣሪዎች ከሆን ከእግዚአብሔር ዘንድ አንዳች አናገኝም። ኦርቶዶክሳውያን እንዲህ እንደ ቅዱስ ጴጥሮስ በባህሩ ላይ እንደምንራመድ አስበን ሳይሆን እውነት እንነጋገር ከተባለ በአምላካችን እጅ ላይ እንደምንረማመድ ሆነን ካሰብን እንጸናለን። ባህሩ ላይ አይደለም፣ በአምላኬ እጅ ላይ ነው የምራመደው። ምድረ በዳ ሊሆን ይችላል። በምድረ በዳ ውስጥ በእግዚአብሔር እርሾች መካከል ነው የሚሄደው። ውሃ የሌለበት በረሃ ሊሆን ይችላል። አምላኬ ምንጭ የሚሆንበት ጭንጫ አለው፣ በሱ ውስጥ ነው የሚሄደው ብላችሁ ካመናችሁ እግዚአብሔር ያድናል። ይሄው በቅዱሳት መጻሕፍት በሙሉ የተጻፈው ይሄ አይደለምን? ላስታውሳችሁ እስኪ። ከእናንተ አስቀድሞ የነበሩትን እዩ። በእግዚአብሔር አምኖ ያፈረ ማን ነው? አብርሃም ነውን? እርሱንስ በመፍራት መከራውን ታግሶ በመከራ እንደጣለው የቀረ ማን ነው? ኢዮብ ነውን? ለምኖትስ ቸል ያለው ማን ነው ይላል እግዚአብሔር ቃል መጽሐፈ ሲራክ ምዕራፍ 2 ቁጥር 10። ለምኖት ቸል ያለው ከሌለ እኔና እናንተ ብንለምነው እግዚአብሔር ቸል ይለናል? የእነሱ አምላክ የኛ አምላክ አይደለም። እኛ በምክባር ደከምን፣ በሃይማኖት እኮ አንድ ነን። ኦርቶዶክሳውያን ለምኖት ቸል ያለ የለም፣ ግን እኛ እንመነው እንለምን። አትጠራጠሩ ኦርቶዶክሳውያን። የእግዚአብሔር ቃል እንዲህ ይላል፣ ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተነቃነቀ የባህር ማዕበል ይመስላልና ሁለት ሐሳብ በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው ይላል። አንዳች አናገኝም። ምን ካልን ከወላወለ ያድነኛል አያድነኝም። አማኞች ማለት እንደዚህ ናቸው። እግዚአብሔርን እናመልካለን። ሞትም ቢሆን ከእሱ ጋር እንሞታለን። ሕይወትም ቢሆን ከእሱ ጋር ሕይወት ይኖረናል፣ እናገኛለን። ይሄ ነው አለማወላወል ወገኖቼ። እምነት ማለት ይሄ ነው ወገኖቼ። ሁለተኛው አንደኛው በእምነት አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። መቀበል ከፈለጋችሁ እመኑት። አንድ ዝርዝር ጉዳይ ያለው ሰዓት እንዳይወስድብኝ ነው። ሁለተኛ እንደ እግዚአብሔር ፈቃድ ለምኑት። እንደ እግዚአብሔር ፈቃድ እንለምነው። ኦርቶዶክሳውያን የእግዚአብሔር ቃል ግልጽ ነው በዚህ ጉዳይ ላይ የሚናገረው። ምን ይላል? በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። ለዚህ እኮ ነው ፈቃድ ይሁን ወይ ይሁን ፈቃድ ከሚለው ቃል እንደ ፈቃዱ እንለምን። እንደ ፈቃዱ ይኸውላችሁ፣ የምንለምነውን እንደሚሰማን ብናውቅ ከእርሱ የለመነውን ልመና እንደተቀበል እናውቃለን። መቀበል ከፈለጋችሁ ልመናችሁን እንደ እግዚአብሔር ፈቃድ አቅርቡት። የእግዚአብሔር ፈቃድ ምንድን ነው? የእግዚአብሔር ፈቃድማ የእግዚአብሔር የባህሪው መገለጫ ነው። የእግዚአብሔር ባህሪ የሚገለጥበት አንዱ መንገድ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን የእግዚአብሔር ፈቃድ ምንድን ነው? እግዚአብሔር ቸር ነው፣ የባህሪው መገለጫ። የእግዚአብሔር ባህሪ ምንድን ነው? ቸር ነው። የእግዚአብሔር ባህሪ ምንድን ነው? ደግ ነው። የእግዚአብሔር ባህሪ ምንድን ነው? መሐሪ ነው። ቸርነቱን፣ ምሕረቱን፣ ደግነቱን፣ ቅድስናው ይሄ የእግዚአብሔር ፈቃድ ነው ወገኖቼ። ይሄን ፈቃድ እያሰብን ከለመን ነው እንቀበላለን። ምንድን ነው የእግዚአብሔር ፈቃድ? ኦርቶዶክሳውያን አስቀድማችሁ የእግዚአብሔርን ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል። ጽድቁን የሚሻ መንግስቱን የሚፈልግ ይህ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን ከዚህ ዘለን ሌላውን ብንፈልግ እንቀበልም። ለምን? ፈቃዱን መጀመሪያ ፈቃዱ መፈለግ። ሁለተኛስ ሌላ ፈቃዱ ምንድን ነው? የእግዚአብሔር ፈቃድ ይህ ነው፣ እርሱም መቀደሳችሁ ነው ይላል። ስለ ቅድስናችን፣ ስለ ጽድቅና ስለ ዘላለማዊ ሕይወታችን፣ ስለ መቀደሳችን ይህ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን ሌላስ ፈቃዱ ምንድን ነው? ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ነውና ይላል። በሁሉ ማመስገን፣ ሳናቋርጥ መጸለይ ይህ የእግዚአብሔር ፈቃድ ነው።
ይህ እግዚአብሔር ፈቃድ ነው። ይህ እግዚአብሔር ፈቃድ ነው። ኦርቶዶክሳውያን ፈቃዱን ለማወቅ በቅዱሳት መጻሕፍት የተጻፉትን የማይፈቅደውን ነገር መተው ነው። ወደ እግዚአብሔር ፈቃድ የምንደርሰው የማይፈቅደውን ነገር በመተው ነው። ሳንተው እንዴት ይሆናል ወገኖች? የእግዚአብሔር ፈቃድ ይውላችሁ ለበሽተኛው የሚጠቅመውን የሚያውቅ ሐኪሙ ነው እንጂ በሽተኛው አይደለም። ስለዚህ ፈቃድህ በእኔ ላይ ምንድነው? አንተ የፈቀድከው በእኔ ህይወት ውስጥ እንዲሆን እኔም ደግሞ እንድቀበለው እርዳኝ፣ ፈቃድ ይሁንልኝ። ይሄ ነው እኮ የሚያስፈልገው ወገኖቼ። ፈቃዱን እንዴት ማወቅ እችላለሁ? ኦርቶዶክሳውያን የእግዚአብሔር ፈቃድ በመጻሕፍት ተጽፏል። ምንም የተሰወረ ነገር የለም። ሙሴና ነቢያት አሏቸው፣ እነርሱን ይስሙ። የእግዚአብሔር ጽድቅና ኩነኔ የእግዚአብሔር ፈቃድ ምንድን ነው? በሙሴና በነቢያት መጽሐፍ ይልቁንም ፍጽምት በሆነችው በአዲስ ኪዳን ተገልጧል። እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋልና የእግዚአብሔር ፈቃድ ምንድን ነው? በመጽሐፍ የተጻፈው ነዋ። ሌላ ምን አለ? የእግዚአብሔር ፈቃድ ወገኖች እዩ። ፈቃዱን ለማድረግ የሚጥር ሰው እንዳትረሱ፣ ፈቃዱን ለማድረግ የሚጥር ሰው እግዚአብሔር የበለጠውን ጥበቡንና በሩን ይከፍትለታል። ፈቃዱን ለመፈጸም በጣራችሁ ቁጥር እግዚአብሔር የፈቃዱን በር ክፍት ያደርግላችሁ። እያወቃችሁ ትመጣላችሁ፣ እየተገለጠላችሁ ይመጣል። በፈቃዱ ስትኖሩ፣ ወደ ፍቅሩ ስትመላለሱ የእግዚአብሔር ፍቅር ፈቃዱን እየገለጠላችሁ ይመጣል ወገኖቼ። በትንሹ ስንታመን፣ ላወቅ ነው ለተረዳ ነው የቅዱሳት መጻሕፍት ኃይለ ቃላት ስንታዘዝ ወገኖቼ፣ አክብሮት ሲኖረን፣ በሕይወታችን መተግበር ስንጀምር ሌላውንም በቸርነቱ ይገልጥልናል። እግዚአብሔር እየረዳን ይመጣል። ስለዚህ ወደ ፈቃዱና ወደ ፍቅሩ ደግሞ ወደ መተግበር ስትመጡ ብዥ የሚለው የሰይጣን ውካታ የሚመጣው የሚሄደው የምኞትና የማማለል ዓለም እየተወገደ ይመጣል። ያን ጊዜ እግዚአብሔርን ፈቃድ በግልጽ እያወቃችሁ ትመጣላችሁ። የእግዚአብሔር ፈቃድ በምን ይታወቃል? በቅዱሳት መጻሕፍት ነው። የእግዚአብሔር ፈቃድ በምን ይታወቃል? ከቅዱሳን ሕይወት ተሞክሮ ነው። የእግዚአብሔር ፈቃድ በምን ይመጣል? ከደገኛ ሰዎች ምክር ነው። የእግዚአብሔር ፈቃድ በምን ይታወቃል? እግዚአብሔርን በመውደድ ውስጥ ነው። ወገኖቼ እግዚአብሔርን በጣም እየወደዳችሁት በጣም እያፈቀራችሁ ስትመጡ ፈቃዱ ሁሉ ሕይወታችሁ ይሆናል። እሱ ያልፈቀደውን ነገር አታድርጉ። ፈቃዱ ገንዘባችሁ ይሆናል። ፈቃዱ የሚመራችሁ ይሆናል። ለዚህ ነው ነብዩ ዳዊት አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስን በጽድቅ መንገድ ይምራኝ ይላል። መንፈስ ቅዱስ ይመራችኋል። እግዚአብሔር የጽድቅን መንገድ ያሳያችኋል። ፈቃዱን እጃችሁን እየመራ ያስተምራችኋል። ግን ለፈቃዱ ማዘንበል ግን አለባችሁ። በምን እንጸልይ? እንደ ፈቃዱ እንደ ፈቃዱ እንደ ፈቃዱ እንደ ፈቃዱ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ ብንለምን ይሰማናል። መቀበል ትፈልጋላችሁ? እንግዲያውስ እንደ እግዚአብሔር ፈቃድ እየኖራችሁ እንደ እግዚአብሔር ፈቃድ እየተመላለሳችሁ ጽድቅንም እያደረጋችሁ ለምኑት። እግዚአብሔር ሲያደርግ ታዩታላችሁ። ሶስተኛ እየሰማችሁኝ ነው? ሶስተኛ እግዚአብሔር ጸሎታችንን እንዲሰማ ደግሞም እንዲቀበለው ምን እናድርግ ካላችሁኝ፣ አንደኛ በእምነት፣ ሁለተኛ እንደ ፈቃዱ በመመላለስ እንደ ፈቃዱ በመለመን፣ ሶስተኛ በፍቅር የማይደረግ ነገር ሁሉ እግዚአብሔር አይቀበለውም። ወገኖች እንኳን የኔና የእናንተን ጸሎት ስጋችንን ለእሳት አሳልፈን እንኳን ብንሰጥ ፍቅር ግን ከሌለን ያቃጠልነው ስጋችን እንኳን ለከንቱ ይሆናል ይላል ቅዱስ ጳውሎስ። ስጋን እንኳን እግዚአብሔር ያሳያችሁ ጸሎትም እንዴ። ስለዚህ ምን ይሁን? በፍቅር ይሁና። በፍቅር እዩ። ሕይወት ስታጣ ያን ጊዜ ንጹህ ጸሎተኞች መሆን እንችላለን ይላል። እግዚአብሔርን በመውደድ ላይ የተመሰረተው አያችሁ። የምትጸልዩት ለጥቅም ሳይሆን ለፍቅር ይሆናል። አምጣ አይደለም ማመስገን ትጀምራላችሁ። ንብረት ማስጠበቂያ፣ ሀብት ማፍሪያ፣ ጠላት መጉጃ አታረጉትም። ለነፍስ ጥቅም፣ ለእግዚአብሔር ፍቅር መንበርከክ ትጀምራላችሁ። ያን ጊዜ መልስ ታገኛላችሁ ወገኖቼ፣ መልስ ታገኛላችሁ። ለመቀበል ሳይሆን የምትጸልዩት ራሳችሁን ለመስጠት ይሆናል። ምክንያቱም ግንኙነታችሁ የሚሆነው ከመውደዱና ከፍቅሩ ጋር ብቻ ይሆናል። ፍቅሩ ጋር ብቻ ይሆናል። ኦርቶዶክሳውያን ይኸውላችሁ፣ በጣም ከወደዳችሁት ከምትወዱት ሰው ጋር ሁል ጊዜ መኖር ትፈልጉ የለ? አዎ፣ በጣም ስትወዱት ሳታናግሩት መዋል፣ ሳታናግሩት ማምሸት አትችሉ። ሳታናግሩ አይነጋም። ዳዊትን ተመልከቱት። እግዚአብሔርን በጣም ስለሚወደው እያነባና ያለቀሰ ከመጠጡና ከመብሉ ጋር እንባውን ይደባልቅ ነበረ። በነቢዩ አሞጽና በነቢዩ በኢሳይያስ ዘመን እንደነበሩት ነገስታት በዝሆን ጥርስ የተለበጠ አልጋ ላይ አልነበረም የሚተኛው። ቅዱስ ዮሐንስ አፈወርቅ አንዲት ውብ አልጋ ላሳያችሁ ይላል።
ይህቺም አልጋ በዝሆን ጥርስ የተለበጠች አልጋ አይደለችም እና በምንድን ነው? በዳዊት እንባ የተለበጠች አልጋ ላሳያችሁ ይላል። ሌሊቱን የት ነው የምናድረው ክርስቲያኖች? የት ነው የምናድረው? እዩት፣ ሀገር ያስተዳድራል፣ ህዝብ ይመራል፣ ጦርነት አለበት፣ የቤተ እግዚአብሔር ስራ አለበት። እንደ ዛሬ ካሰባችሁት እኮ ቢዚ ነው። ግንስ መብልና መጠጥ ውስጥ እንኳን ሳይቀር እንባውን የሚደባልቅ ፍሩና የሚፈራና ድንጉጥ ሰው ነው። እግዚአብሔርን የሚወድ ሰው እንደዚህ ነው። ካፉ አይለየውም፣ ከልቡ አይነጥለውም፣ ሁሉ ጊዜ ያወራዋል። ምክንያቱም እግዚአብሔርን ይወደዋል። ከምትወዱት ሰው መለየት አትፈልጉም አይደል? ስትወዱት መለየት አትፈልጉም፣ ታናግሩታላችሁ። እያንዳንዱን የጸሎት ጊዜያት መጠቀም ትጀምራላችሁ። በእያንዳንዱ የጸሎት ጊዜያት ውስጥ እግዚአብሔርን ታገኙታላችሁ፣ ትቀምሱታላችሁ፣ ታጣጥሙታላችሁ። ማቋረጥ አትፈልጉም። አባቶቻችንን ተመልክቷቸው ከእግዚአብሔር ጋር መነጋገርን እንዳያቋርጡ ደቀ መዛሙርቶቻቸውን ዝም ይሏቸው ነበር፣ ሳይለንት ያደርጓቸው ነበር። ማቋረጥ አይፈልጉም። ደግሞ ሌላኛው ሐሳብ እግዚአብሔር ፍቅር ነው። ታውቃላችሁ፣ ፀሐይን አውጥቶ ብርሃንን ሲሰጥ ለኃጥኡም ለጻድቁም ለአማኒውም ለመናፍቁም ለጠላትም ለወዳጅም እግዚአብሔር ብርሃንን ሁሌ ያወጣል። ፍቅር ማለት እኮ ይሄ ነው። ምንጮች ከውሃ ሲያወጣ ለሚያምንም ለማያምንም ለገባውም ለወጣውም ለወዳጅም ለጠላትም እግዚአብሔር ያወጣል። ፍለጋውን ይዘን ዳናውንና ኮቴውን ተፈልገ መኖር ከጀመር እንዴት አድርጎ እንደሚቀበለው ተመልከቱ። ኃጥእ ጻድቅ፣ አማኒ መናፍቅ፣ ወዳጅ ጠላት ሳንል እኛም መጸለይ እንጀምራለን። የሌሎችን ድካም መሸፈን እንጀምራለን፣ ውስጣችንና ራሳችንን እንጂ ማንንም መመልከት እናቆማለን። የተወደዳችሁ ኦርቶዶክሳውያን፣ ያ ፈሪሳዊው እንደጸለየው እንደዚህ ቀራጭ ስላላደረከኝ አመሰግናለሁ፣ 2 ጊዜ ጾማለሁ፣ ምን አገባው? የሚወዳደረው የሚፎካከረው ድካሙን ብቻ አይመለከትም ነበር። አያችሁ፣ ፍቅር የለውም፣ አኩራፊ ነው፣ ትከሻ ለትከሻ የሚለካካ ነው፣ ተወዳዳሪና ተፎካካሪ ነው። ፍቅር ሲኖረውስ እንደዚህ ይሆናል። ሶስተኛ፣ ያለ ፍቅር እግዚአብሔር አይቀበለው። እንዲቀበለው ምን እናድርግ? በፍቅር ሰዎችን በመውደድ ባለመጥላት፣ ለሰዎች ሁሉ በመጸለይ እግዚአብሔርን ደግሞ በጥልቅ በመውደድ ነገሮችን ለማጠቃለል 1-2 ነጥቦችን ብቻ በፍጥነት ብዬ ላብቃ፣ ሰዓት እንዳልወስድባችሁ። እየሰማችሁ ነው። ሶስተኛው ደግሞ እጅግ በጣም እግዚአብሔር በእውነት ከኔና ከናንተ የሚወደው ደግሞ የሚፈልገው ምን እንደሆነ ታውቃላችሁ? ኦርቶዶክሳውያን፣ እግዚአብሔር እንዲህ ይላል፣ ከንፈርህ ከኔ ጋር ነው፣ ልብ ግን ከኔ ጋር አይደለም ይላል። እግዚአብሔር የሚፈልገው ልባችንን ነው። እግዚአብሔር ልብን ያያል የሚል ቃል አልሰማችሁም በመጽሐፍ ቅዱስ? አዎ። ምን ማለት ነው? ልቡናን ከክፉ ሐሳብ እንድንተው፣ ደግሞስ ሰውነትን ከመጥፎ ሥራ እንድንከለክል፣ ከዚያስ በኃጢአት ሲያድፉ ከመኖር ከቂም ከጥላቻ ከማማረር ነፃ ስንወጣ ልባችን ነፃ እየወጣ ይመጣል። እግዚአብሔር ልባችንን ስንጠብቀው ይወዳል። እግዚአብሔር አያችሁ፣ እግዚአብሔር ይውላችሁ። እኛ ብዙዎቻችን በጸሎት ሕይወታችን ተደማጭ ለምን አልሆንም ካል ቃላችን፣ ከንፈራችን፣ አንደበታችን ያነበንባል። አባቶቻችን እንደሚሉት አንደበት ያነበንባል፣ ልብ ጓዳ ያሰናዳል ይላሉ። ልባችን የለም። እግዚአብሔር የሚፈልገው ልባችንን፣ እኛ የምንሰጠውስ ማነብነባችንን። ከቃሉ ጋር እንመሰጣለን፣ አብረን እንሆናለን። ግን ደግሞ አደራችሁን እንዲህ ስለማድረግ ጸሎትን ላቋርጦ እንዳትሉ አይደለም። እሷኑን ብትሆን እናድርግ። እግዚአብሔርን ባይሰማው እኛም ባናደምጠው አባቶቻችን ይላሉ ሴጣን ይሰማዋል ይላሉ። ማን ይሰማዋል? ሴጣን ይሰማዋል። በዚህ እንደው ምሳሌ የሚመስሉት አንድ አይነ ስውር ምርኩዙን ወዲና ወዲያ እያወናጨፈ ሲሄድ
ውሾች ቢጮሁበት ውሾቹ ደፍረው ሄደው ይነክሱታል? ይነክሱት ይመስላችኋል? አይነክሱትም። ምክንያቱም ውሾቹ አይናማ ይሁን ወይንም ደግሞ ልበ ብርሃን ያውቃሉ? አያውቁም። ቤት ያውቃሉ። እናስ ዝም ብለው መጮህ ነው ስራቸው። ሲያንቆሻቁሽ ብቻ መደገጥ ነው ስራቸው። ግድ የለም እናንቆሻቁሸው። ወገኖቼ የትም ይዩት የት ግን አባቶቻችን ይላሉ ግድ የላችሁም ጸልዩ። ለምን እንዳትተውት ጸልዩ። ለምን ቢያንስ ገበሬ እርሻው በአረም ቢሞላ እንኳን ይላሉ ጥቂት እንኳን ለዘር ያክል ያጣለትም ይላሉ። ለምን ያክል? ለዘር ያክል። ከዛ ውስጥ እግዚአብሔር የሚመርጠው አለላችሁ። አይ ልቤ የለም ብላችሁ እንዳትተውት አደራ ለማለት ነው። ግን እንደዚህ እናድርግ ወገኖቼ። አዎ ከንፈራችንን እንጂ ልባችንን ካልሰጠነው እንዴት ይሰማናል? ኦርቶዶክሳውያን በጉልበታችን ብቻ እንጂ በልባችን ጉልበት እንደ ምናሴ ካልሰገርንለት እንዴት ይቀበለናል? ኦርቶዶክሳውያን በእግራችን እንጂ በልባችን ካልመጣን ክርስቶስን እንዴት እናገኘዋለን? ኦርቶዶክሳውያን አካላችንን ሰጥተነው ልባችንን ከነፈግነው ከንፈራቸው ላይ ነህ እንጂ አንተ ልባቸው ላይ አይደለህም ከተባለ እግዚአብሔር እንዴት ያገኘናል? ወገኖቼ የመልካም ነገር መፍለቂያው ሁሉ ልባችን ነው። አታስታውሱ? ልቤ መልካምን ነገር አፈለቀ የሚለውን ዳዊት ነው። አባ ሕርያቆስ አያችሁ፣ የህይወት መውጫችን ልብ ስለሆነ ልባችንን ንጹህ ለማድረግ ዘውትር መትጋት መቻል አለብን። ክፉ ሐሳብ እንዳያስብ፣ ከመጥፎ ስራ እንዲወገድ፣ ከቂም ከጥላቻ ከማማረር እንዲወጣ ልባችንን መጠበቅ አለብን። ለዚህ እኮ ነው ነብዩ ዳዊት አስደናቂ ቃል የሚናገረው በልቤ በደል ቢኖር ኖሮ ይላል እግዚአብሔር ልመናዬን ባልሰማኝ ነበር ይላል። በልባችን በደል ካለ ይሄው አረጋገጥኩላችሁ እንዴት ይሰማዋል እግዚአብሔር። ስለዚህ አተኩረን የህይወት መውጫ ልብህ ናትና አጥብቀ ልብህን ጠብቅ የሚለው ይሄ ነው። አጥብቀ ልብህን ጠብቅ። በመጨረሻ ሳልናገረው አንድ ሁለት ነጥብ ይቀራል። እኔ እቺን ብቻ ልዝጋባት፣ እቺን መዝጊያ ላድርጋት። ይውላችሁ እግዚአብሔር እጅግ በጣም የሚመለከተው ሰው፣ እግዚአብሔር ጸጋ የሚሰጠው ሰው ምን አይነት ሰው መሰላችሁ? መጽሐፍ ቅዱስ ላይ በግልጽ ነግሮናል ጌታችን። ቅዱሳን ሐዋርያትን መስክረዋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምን ይሰጣል? ጸጋን ይሰጣል። ስሙ፣ እግዚአብሔር እንዲሰጣችሁ ትፈልጋላችሁ? በዘረጋችሁት እጃችሁ መቀበል ትፈልጋላችሁ? እንግዲያውስ ትሑታን ሁኑ። ትሑታን ናቸው ከእግዚአብሔር የሚቀበሉት ወገኖቼ። ኩራት በልባችሁ አይኖር። በኩራት አይደለም በልብ ማዋረድ አግኙት። ኦርቶዶክሳውያን በከፍታ አይደለም በዝቅታ ተገናኙት። ኦርቶዶክሳውያን በመኮፈስ አይደለም ትንፍስ በማለት አግኙት። ልታይ በማለት አይደለም በመደበቅ አግኙት። ትዕቢተኛ መሆን እንደ ሴጣን፣ ትሁት መሆን ግን እንደ ጌታችን ነው። ኦርቶዶክሳውያን ለዚህ እኮ ነው ሴጣን ያልዳነው። አሁንም ቢሆን ከእግዚአብሔር ጸጋን መቀበል የምትፈልጉ በጸሎት በዋናነት በትህትና የምትቀርብ ጸሎት እንደማን ቅድም እንደነገርኳችሁ እንደዛ እንደቀራጩ ነው። መጸባሃዊው ምንድነው ያደረገው? አታስታውሱ? እንዲህ ያደርግ ነበር ይላል መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ራሱን ከፍ የሚያደርግ ሁሉ ይዋረዳልና ይልና ራሱን ግን የሚያዋርድ ከፍ ይላል። ያኛው እኔን ኃጢአተኛውን ማረኝ እያለ ደረቱን ይረቃል። ያኛው ደግሞ 2 ቀን በሳምንት ጾማለሁ እንደዚህ ፈሪሳዊ ስላላደረከኝ እያለ ያኛው ራሱን ከፍ አደረገ። ይሄስ ራሱን ዝቅ አደረገ። ከዚህኛው ይልቅ ይሄኛው ጸድቆ ገባ ወደ ቤቱ ይለናል ወንጌላችን። እንዲቀበላችሁ ከፈለጋችሁ ሁሉ ጊዜ የትህትናን አዋቂ ትህትና ምንድነው? አዋቂ ሲሆኑ እንዳላዋቂ መኖር ነው። ከብረው ሳሉ በተዋርዶ ራስን ዝቅ ማድረግ ነው። ትሩፋት እየሰሩ እንዳልሰሩ መሆን ነው። እየሆናችሁ አይደለሁም ማለት ነው ትህትና ወገኖቼ። እየቻላችሁ አልችልም ማለት ነው። እኩል ሆናችሁ ዝቅ ማለት ነው። ፓትርያርክ ሲኖዳ እንደተናገሩት ከወንድሞች ጋር እንደ ልጅ፣ ከልጆች ጋር እንደ ወንድም ሁን። ከጓደኞች ጋር ዝቅ ብለህ ዝቅ ካሉት ጋር ደግሞ አብረህ እንደ ወንድም ሆነ ኑር። እንደዚህ ካረከው ነው ሰይጣን የምታሸንፈው። ኦርቶዶክሳውያን ሰይጣን በትህትና ፊት መቆም አይችልም። አባ መቃርዮስን አልሰማችሁ? ሰይጣን መጣና ምን አለው? አንተ አትበላም እኛም አንበላም፣ አንተ አትጠጣም እኛም አንጠጣም፣ አንተ አትተኛም እኛም አንተኛም፣ አልቻልንህም አለው። በተጋለ ሌሊት አይተኙም አጋንንት ታውቋቸዋላችሁ። እሱም አይተኛም አይበላ አይበሉ እኩል ሆኑ፣ ግን አልቻልንህም አሉት። ስለምንድን ያልቻላችሁኝ አላቸው? በትህትና ነው ያልቻልነው።
እናንተ ኦርቶዶክሳውያን ከዚህ በላይ ሰይጣንን ማሸነፊያ መንገድ ያለ ይመስላችኋል? የለም። ትህትና የሰይጣንን ትዕቢት ያዋርደዋል ይላል መጽሐፍ መነኮሳት። እንዲዋረድ ከፈለጋችሁ ትሑታኑ ነው። ጌታችን እንዲሆኑ ያዳነን። እናንተ መዳን ከፈለጋችሁ ትሑታን ብቻ ሁኑ። ትዕቢትን አስወግዱ። እግዚአብሔር በጸሎቴ እንዲመለከተኝ፣ እግዚአብሔር በድካሜ እንዲረዳኝ ፈልጋለሁ ካላችሁ እንግዲያውስ በትህትና እንኑር። እንግዲያውስ በትህትና ክርስቶስን እንምሰለው። እንግዲያውስ ወደ ክርስቶስ በትህትና እንቅረብ። ይሄን እኮ የሚያመለክተው የእግዚአብሔር ቃል እንዲህ ይላል። ወደዚህ ትሑት። ወደ ማን ነው እግዚአብሔር የሚመለከተው? ወደዚህ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ልድገመው በሞቴ። ወደዚህ ትሑት፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር እንዲመለከተ ትሑትን ሆን እንንቀጥቀጥ፣ እንፍራ፣ እንደንግጥ፣ እግዚአብሔርን እናክብረው። በትህትና ከኖር እግዚአብሔር ይመለከተናል፣ እግዚአብሔር ይቀበለናል፣ እግዚአብሔር ይሰማናል፣ እግዚአብሔር ይመልስልናል፣ እግዚአብሔር ይደርስልናል፣ እግዚአብሔር ያወጣናል፣ እግዚአብሔር እጆቹን ይልክልናል፣ እግዚአብሔር በክንዶቹ ያሳርፈናል። ትሑታን ስንሆን አባ እንጦንስ እንደ መጋዝ ያለ ሹልሹል ያለው ምዕመናን ወደ ሰማይ ሲጓዙ አንዳንዶቹን እየቦተረፈ ሲያስቀራቸው ብዙዎቹን ነው እንጂ አንዳንዶቹ ግን እየጠፉ ሲያልፉት ተመለከተና ተንበርክኮ ማልቀስ ጀመረ ይላል አባ እንጦንስ። ጮክ ብሎ ጌታ ሆይ ከዚህ መከራ፣ ከዚህ ስቃይ፣ ከዚህ ጉንተላ፣ ከዚህ ውጊያ ማን ይድና ብሎ ጮኸ ይላል መጽሐፍ ቅዱስ። እግዚአብሔርም ድምፅ አሰማው፣ ትሑታን ይድናሉ አለው። ምኖች ይድናሉ? ምኖች? እግዚአብሔር እንዲሰማችሁ ትፈልጋላችሁ? ትሑታኑ። እግዚአብሔር እንዲታረቃችሁ ታረቁ። የእግዚአብሔር ቃል አባቶቻችን ይሉ የለ ሳል ይዞ ስርቆት፣ ቂም ይዞ ጸሎት የለም። እዚህ ውስጥ መሰማት የምትፈልጉ ሁሉ ታረቋ። ያኮረፋችሁትን ታረቋ። የያዛችሁትን ቂም ጣሏ። ፍርድ ቤት የቆማችሁበትንም ቢሆን ተዋ። ለመጋደል የምታስቡ በይቅርታ ተመለሷ። እግዚአብሔር ይቅር እንዲላችሁ ይቅር በሏ። እንዲመራችሁ ማሯ። እንዲተውላችሁ ተዋ። እንዲሰማችሁ ታዘዟ። የእግዚአብሔር ቃል ነው የሚለው፣ እኔ አይደለሁም የምለው። እግዚአብሔር ታራቂ ነው፣ እኛ ስንታረቅ ነው የሚሆነው። እንዲህ ይላል፣ እንግዲህ መባህን በመሰዊያ ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያ ፊት መባህን ትተህ ሂድ። አስቀድመህ ከወንድም ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። ጸሎታችሁ እንዲሰማ ቅድመ እግዚአብሔር እንዲደርስ ደግሞም አድርጎ መልስ እንዲያመጣ ትፈልጋላችሁ? ከወንድሞቻችሁ ጋር ታረቁ። ቂማችሁን አስወግዱ። ጥላቻችሁን ተዉ። ግፍ መስራታችሁን አቁሙ። መወዳደራችሁንና መገዳደራችሁን አስወግዱ። ታረቁ። እግዚአብሔር ይታረቅናል። ይቅር በሉ፣ እግዚአብሔር ይቅር ይለናል። በፍቅር አንድ ሁኑ። ከእግዚአብሔር ጋር በፍቅር አንድ እንሆናለን። ዮሐንስ አፈወርቅ ሊቁ እንዳለው ምን ይላል? እግዚአብሔር ጸሎታችሁን እንዲሰማችሁ መጀመሪያ እናንተ እሱን ስሙት ይላል። መሰማት ከፈለጋችሁ እግዚአብሔር የሚላችሁን ስሙት። ምን ይላል እግዚአብሔር? ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ከመስዋዕት ይልቅ ምሕረትን፣ ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅን እወዳለሁ። ከመስዋዕታችሁ በፊት ምሕረትን፣ ከሚቃጠል መስዋዕት በፊት እግዚአብሔርን ማወቅን እወዳለሁ። ይቆየ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን።